መረጋጋት ኃይል ነው። መረጋጋት ውበት ነው። መረጋጋት ማስተዋል ነው ወዳጄ። አስተዋይ ሰው ዝም ይላል። የተረጋጋ ሰው መቼና እንዴት መናገር እንዳለበት ያውቃል። መረጋጋት ጥንካሬ ነው። መረጋጋት ውበት ነው። መረጋጋት ኃይልም ነው። እስኪ ቀስ ብለን እንራመድ፣ ቀስ ብለን እንናገር፣ ቀስ ብለን እንመገብ። ምክንያቱም ብዙ ሰዎች ቸኩለው የመሄድና ፈጥኖ የመናገርን ስሜት ሊቆጣጠሩት ባለመቻላቸው ብዙ ዋጋ ከፍለዋል። ብዙ ነፍሶችን አስጨንቀዋል። ብዙ ነፍሶችን አጥፍተዋል። ብዙ ልቦችን ሰባብረዋል። ብዙዎቹ ሰው አልባ ብቸኛ፣ ስሜት አልባ ባይተዋር፣ ተስፋ ቢስ ደካማ እንዲሆኑ ምክንያት ሆነዋል። ብዙ ሰውም የሕይወት ትርጉም እንዲጠፋባቸው መንስኤ ሆነዋል። እኛ ግን ዛሬ ልዩ ለመሆን እድሉ አለን። የረጋ ወተት ቅቤ ይወጣዋል። ሰዎችን ስናገለግል የበለጠ ኃይል እንደሚኖረን እንረዳ ለማለት ነው። መኮፈስ የሚባለውን አላዋቂነት በጊዜ ብንተወው ሰው ለመሆን እንበቃለን። የበዛ ራስ ወዳድነትን ዜሮ እስኪደርስ ገሸሽ አናድርገው። ሁሌም በየቀኑ ለሰዎች አንድ ነገር ማድረግን እንልመድ። ምንም አጸፋ ምትክ ባለመጠበቅ በለጋስነት የመቆም ብቃት ይኑረን። ሰዎች ንቀት ባሳዩን ጊዜ ዝምታችን ይብለጥ። ክብራችን እኛው ጋር እንደሆነ እስኪገባቸው ድረስ አይኖቻቸውን አተኩረን እየተመለከትን ዝም እንበል። እስኪ ጨዋ እንሁን። ስርዓት ይኑረን፣ ለዛ ይኑረን። ቃላትን እንምረጥ። ለራሳችንም አንደበታችን ውብ ይሁን። ሰውም ሲሰማው መንፈስን የሚያድስ ተናፋቂ የሚያደርገን ካፋችን ማር ይዝነብ። ንግግራችንና ምግባራችን አንድ ይሁን። ቃላችን አይለዋወጥ። ሁሉም ሰው በአንድ ቃል የሚገልጸን ጨዋ ይሁን ስማችን። ቋንቋችን ቀጥተኛ፣ በሰውም በፈጣሪም ፊት በኩራት የምንቆምበት ማንነት ዛሬ እንገንባ። ቃላቶች የስኬት ቁልፍ ናቸው። አዎንታዊ የሆኑ ቃላቶችን የምንጠቀም ከሆነ ክፉ የሚባል ሰውን ልብ ሳይቀር ያራራል። ንግግራችንና ምግባራችን አንድ ሲሆን ከብዙ ሰዎች አፍ ይጠብቀናል። በቀላሉ ሐሜተኛንና ጠላት አልባ ያደርገናል። ማንን መቅረብ እንዳለብን በብልሃት መምረጥን እንወቅ። ውስጣችን ከባድ ሕመም የሚገጥመው በዙሪያችን ባቀረብናቸው ሰዎች አማካኝነት እንደሆነ እናስተውል። ስኬትን በሌሎች ላይ ጥገኛ ሆነን እንደማናመጣ እንወቅ። ስኬት ሁሌም የራሳችን ብቸኛ ጥረት ውጤት ነው። ደካማ ሰዎች በቀልን፣ ጠንካራ ሰዎች ይቅርታን፣ ብልህ ሰዎች ነገረኛውንም ነገሩንም ትተው ሕይወታቸውን ይቀጥላሉ። እኛ ከየትኛው ነን? ከጠላት ጋር ሁሉ መጣላት የለብንም። ጓደኛም ሁሉን እንዲቀበሉንና እንዲረዱን አንጠብቅ። የሐሳብ ልዩነትን እናክብር። ሕይወት በዕድሜ በስቃይ በእንግልት ከምታስተምረን ነገሮች ሕይወታችን ላይ እውን ከመሆናቸው በፊት ማምለጫ መንገዶችን አስቀድመን ለማወቅ እንትጋ። ከፈጣሪ ያልተሰጠን ይቅርብን፣ እሱ ያልሰጠንን እሱ ያልፈቀደልንን ይቅርብን። አንልከስከስ። ረጋ ብለን የሚገባንን አውቀን በትዕግሥት እንጠብቅ። ጨዋነት አይለየን፣ ፍቅር ይኑረን፣ እምነት አይጉደለን፣ ተስፋን አንጣ። ሰው ሆነን ተፈጥረናልና ከሰውም በላይ ሰው ሆነን እንኑር ወዳጄ። ዘላለም ተሾመ እንዳዘጋጀው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው